የአንድ ሰው ልኩ በኦሪትም በሐዲስም የማናቸውም ሰው ልኩ በፈጣሪ ፊት ልክህ ቁመትህ ከለርህ መልክ ልክህ የቀረበልህን መስዋዕት ነው የሚያክለው። እስራኤላዊ ሆነ ፍየልና በግ መታቀርብ ከሆነ በእግዚአብሔር ዘንድ ያለ የተቀባይነት ልክና የመቅረብ መጠን የበጉና የፍየሉን ነው የሚያክለው። አዲስ ኪዳን ውስጥ ገብተህ የቀረበልህ መስዋዕት ኢየሱስ ክርስቶስ ስለሆነ ልክህ በእግዚአብሔር ፊት የማናቸውም ሰው ልኩ መስዋዕቱን ነው የሚያክለው። በፈጣሪው ፊት በአብ ፊት በእግዚአብሔር ፊት የሃይማኖት መንገዶች ሁሉ ድፍን ናቸው፣ ዜሮ ናቸው፣ አታላይ ናቸው፣ አስመሳይ ናቸው፣ ዋሾ ናቸው፣ መልክን ያላቸው። የአንድ ሰው በእግዚአብሔር አብ ፊት የተቀባይነት ልኩ የመቅረብ መጠኑ ለሱ ሰው የቀረበለትን መስዋዕት ያክላል። በሰማይ ቤት በአንተ ቁመት ልክ በራስህ ሁኔታ በራስህ ልክ እግዚአብሔር ጋር ለመቆም ማሰብ ፈጽሞ ከኢየሱስና ከሐዋርያት ትምህርት ባጭሩ ቃል ሥጋ የሆነበትን ነገር ሁሉ ያበላሻል። ቃል ሥጋ የሆነበት እዚህ ቤት ውስጥ ያለው ሰው በእግዚአብሔር ፊት የምትቀርብበት መጠንና ልክ የቀረበልህን መስዋዕት እንደሚያክል ማወቅ ነው። መስዋዕቱ ትልቅ ነው። የሞተው አንድ ነው፣ ግን የሞተው ለዓለም ሁሉ ነው። የዓለም ሁሉ ኃጢአት በዛ አንድ ንጹህ መስዋዕት ሲለካ መስዋዕቱ ከኃጢአታቸው ሁሉ ይልቅ ይበልጣል። ከአንድ ሰው ኃጢአት አይደለም። ዛሬ ግን አንድ አማኝ በግሉ መዳኑን እየተጠራጠረ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጦ ሳለ ያ ጸጋ ለአንድ ደካማ ክርስቲያን ብቁ እንዳይደለ ሰውየው ከጸጋ ባሻገር ወይም ከጸጋ ውጪ የሆነ ኢቭን በጸጋ እንኳን አይደለም፣ ስለ ዳነ እንኳን አይደለም። ቤተ ክርስቲያን ከመጣ በወንጌል ካመነ በኋላ ሰው ለመዳን እኮ አስራት የሚከፍል አለ፣ ለመዳን እኮ የሚጸልይ አለ፣ ለመዳን የሚጾም አለ። ስንት ዓመት ነው በጌታ? 5 ዓመቴ ነው። እና አሁን ትን ብሎ ድፍት ብትል የት ነህ? እኔ እንጃ፣ እኔ እኮ እሱን ነው ማላቀው። በቀደም አንድ አገልጋይ መጣ፣ ጸድቃችኋል አለን። በሳምንቱ ሌላው መጥቶ የጸደክ እንዳይመስልህ አለ። እና ማረፊያ ያጣ ሰው መስዋዕቱ የኢየሱስ መስዋዕትነት ያንተ በእግዚአብሔር ፊት የመቅረብ ልክህ ነው። አንተ ልክ የለህም አይደለም በእግዚአብሔር ፊት። በሰዎች እንኳን ጸዱ ነጹ በተባሉ በሆነ ህይወት በሚበልጡ ሰዎች ፊት ራስን ለመግለጥ ታፍር ይሆናል። እያወራ ያለሁት ሁሉን በማያውቁ ሰዎች፣ ያንተን ሁሉ ነገርህን በማያውቁ ሰዎች ፊት ችግር አለብክ። እየነገርኳችሁ ያለሁት ሁሉም በሚያውቀው የተሰወረው ነገርን በሚያውቀው በእግዚአብሔር ፊት ግን በክርስቶስ መስዋዕት ምክንያት አንተ ነውር የለህም። ልክህ መስዋዕቱ ነው። ያን መስዋዕት የረሳ ያን መስዋዕት ትዝ ያላለው እንዴት ነህ እግዚአብሔር ሆይ 3 ቀን ጾሜልሃለሁ የሚል መንፈስ ፕሮቴስታንቱን ወርሶታል።